ጤና ይስጥልኝ ተመልካቾቻችን ከኢትዮ ኦንላይን የህዳር 3 ቀን 2012 ዓ.ም የዕለቱን ዋና ዜናዎች ኢየሩስ ተስፋዬ ቀርብ ያለው ዜናዎቹን ያጠናቀረው ጌታቸው ወርቁ ነው። አብራችሁን ቆዩ። የኢህአዴግ ውህደት በጉጉት እየተጠበቀ ነው። የሀብቴ ታደሰን ዘገባ ቤተልሔም ሲሳይ እንደሚከተለው ታቀርበዋለች። የኢህአዴግ ውህደት ኢትዮጵያዊነትን ከማንነት ጋር አስተሳስሮ የሚያስኬድ ራስን በራስ የማስተዳደርና ቋንቋን ወደ ፌዴራል የማሳደግ እድል የሚፈጥር የእውነተኛ ፌዴራሊዝም መተግበሪያ መሆኑን የኢህአዴግ ጽህፈት ቤት አስታወቀ። ግንባሩ በዚህ ሳምንት መጨረሻ በስራ አስፈጻሚ ደረጃ ተሰብስቦ ውህደቱን በተመለከተ ሙሉ አቋሙን ያስታውቃል ተብሏል። ኢህአዴግ አጋር ድርጅቶቹን በማካተት ህብረ ብሔራዊ ፓርቲ ለማድረግ የተካሄደውን ዝግጅት መጠናቀቁን የኢህአዴግ ምክር ቤት ያስታወቀ ሲሆን የግንባሩ አባላት ህዝቡና የመንግስት ሰራተኛ ለውህደቱ ተግባራዊነት የማይተካ ሚናቸውን እንዲወጡ ጥሪ አቅርበዋል። የኢትዮጵያ አብዮታዊ ዲሞክራሲያዊ ግንባር ላለፉት 28 ዓመታት ከአራት ፓርቲዎች ጋር ግንባር ፈጥሮ ሀገሪቱን ሲመራ መቆየቱ ይታወሳል። በሀገሪቱ ባለፉት 2 ዓመታት በተካሄደው ህዝባዊ እምቢተኝነት በመጣው ለውጥ አማካኝነት ግንባሩን ወደ ሀገራዊ ህብረ ብሔራዊ ፓርቲነት ለማምጣት በግንባሩ ጽህፈት ቤት በኩል የዝግጅት ስራ ሲከናወን ቆይቷል። ውህደቱን ከግንባሩ አባል ድርጅቶች ባሻገር ላለፉት ዓመታት ከግንባሩ ጋር በአጋርነት ሲሰሩ የቆዩትንም ሌሎች ፓርቲዎች የሚያካትት መሆኑንም ገልጿል። በኢህአዴግ ጽህፈት ቤት የፖለቲካ ፓርቲዎችና የሲቪክ ጉዳዮች ኃላፊ አቶ ፈቃዱ ተሰማ ለመገናኛ ብዙሃን እንደገለጹት አህዳዊ ስርዓት በኢትዮጵያ የሚታሰብ አይደለም። ይልቁንም የውህደት ጉዞ ኢትዮጵያዊነትን ከማንነት ጋር አስተሳስሮና አጣጥሞ የሚያስኬድ የእውነተኛ ፌዴራሊዝም መተግበሪያ ነው ብለዋል። ገዢው ፓርቲ ከግንባርነት ወደ አንድ ወጥ ፓርቲነት የሚያደርገው ጉዞ በድጋፍና በተቃውሞ ታጅቦ እየተጓዘ ሲሆን በዚህ ሳምንት መጨረሻ የአዲሱ ፓርቲ መስረታን አስመልክቶ ውሳኔ ላይ ይደረሳል ተብሎ እየተጠበቀ ነው። የኢህአዴግ መዋሃድ ህዝቦች ራሳቸውን በራሳቸው የማስተዳደር ቋንቋቸውን የመጠቀምና ብሎም ወደ ፌዴራል የማሳደግ እድል የሚሰጥ የጋራ የሆነችውን ኢትዮጵያንም በባለቤትነት ስሜትና በእኩል ተሳትፎ ማልማትና መገንባት የሚችሉበትን እድል የሚሰጥ መሆኑን አቶ ፈቃዱ አብራርተዋል። ከገዢው ፓርቲ ውህደት ጉዳይ ጋር በተያያዘ የተፎካካሪ ፓርቲ አመራሮች ሳይቀሩ ሀሳባቸውን እየሰጡ ሲሆን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና የኢህአዴግ ውህደት በስምምነት ላይ መመስረቱ ለሀገሪቱና ለህዝቧ ጠቃሚ መሆኑን ጠቁመው ምርጫውን ማራዘምም ሀገሪቱ ላለችበት ሁኔታ መፍትሄ እንዳልሆነና ለበለጠ አደጋ ሊያጋልጥ እንደሚችልም ገልጸዋል። ፕሮፌሰር መራራ ጨምረውም እንደተናገሩት የኢህአዴግ እህት ፓርቲዎች አንድ ውህድ ፓርቲ የመሆን ሀሳባቸው የራሳቸው ቢሆንም እንደ ፖለቲከኛ ግን በስምምነት ቢዋሃዱ ይጠቅማቸዋል። ይህ የማይሆን ከሆነ ግን ሊጥላቸው ይችላል ብለዋል። የፓርቲዎቹ ለመዋሃድ አለመስማማት የለውጡን መንገድ እንዳያስትና እንዳያደናቅፍ ሀገሪቱንም ወዳልተጠበቀ ቀውስ ውስጥ እንዳያስገባ ጥንቃቄ ማድረግ ያስፈልጋል ያሉት ፕሮፌሰር መራራ ፓርቲዎቹ ከራስ በላይ ለሀገር ማሰብና ለውጡም እንዳይጨናገፍ የራሳቸውን ሚና መጫወት እንደሚገባቸው አብራርተዋል። አሁን ያለው የፌዴራሊዝም ትልቁ ችግር የአንድን ቡድን ወይም ፓርቲ የበላይነትን ለማስፈን ተብሎ ዲሞክራሲ አልባ ሆኖ የቆመ መሆኑ ነው ያሉት ፕሮፌሰር መራራ ይህ ውህደት የሁሉም ችግሮች መፍቻ ቁልፍ ሊሆን ስለሚችል በስምምነት ላይ ተመስርቶ መከናወን አለበት። ይህ መሆን ካልቻለ ግን ሀገሪቷ ላልተፈለገ አደጋ ሊዳርጋት ይችላል ብለዋል። የኢህአዴግ ውህደት በኢትዮጵያ የነበረውን ፍትሃዊ ተሳታፊነትና አካታችነት የጎደለው አካሄድን በመለወጥ በፓርቲው ውስጥ የነበሩ ችግሮችን የሚፈታና የህዝቡን ጥያቄ ለመመለስ የሚያስችል እውነተኛ ፌዴራሊዝም የሚመሰረትበት መሆኑ የታመነበት ሲሆን ውህደቱ ሁሉም እኩል የሚሳተፍበትና የሚወከልበትን እድል በመፍጠር አንድ የኢኮኖሚና የፖለቲካ ማህበረሰብ የመገንባት ህገ መንግስታዊ አቅጣጫንም እውን ማድረግ ያስችላል እየተባለ ነው። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ የገዢውን ፓርቲ ውህደት በበጎ መልክ የሚያዩት አንጋፋ ፖለቲከኛ ናቸው። ኢህአዴግ ውህድ ፓርቲ መሆኑ አህዳዊ ስርዓትን ይፈጥራል የሚለው የተሳሳተ ሀሳብ ነው በማለት አስተያየታቸውን የሚሰጡት ፕሮፌሰር በየነ ኢህአዴግ አንድ ውህድ ፓርቲ ከሆነ አህዳዊ ስርዓትን ይፈጥራል፣ ብዝሃነትን ያጠፋል የሚለው ሀሳብ ቦታ የሌለውና ትርጉም የማይሰጥ መሆኑን ገልጸዋል። ፕሮፌሰር በየነ
በየነ ጴጥሮስ ለመገናኛ ብዙሃን እንደገለጹት ብዙ የፌዴራል ሀገሮች ተሞክሮ እንደሚያሳየው አንድ ፓርቲ በምርጫ ተፎካክሮ ካሸነፈ በፌዴራል ስርዓት ስር ያሉ የክልል መንግስታትንም ያስተዳድራል። የኢህአዴግ ውህደት አህዳዊ ስርዓትን ያመጣል፣ ብዝሃነትን ይጨፈልቃል የሚለው ስጋትም ከዓለም አቀፍ ተሞክሮ አንጻር አብሮ የሚሄድ አይደለም፣ ተቀባይነትም የለውም። ኢህአዴግ ውህድ ፓርቲ ሲሆን በየክልል መንግስታት ውስጥ ቅርንጫፎች ይኖሩታል። ውህደቱ ዲሞክራሲያዊ ምህዳሩን ያሰፋል እንጂ ወደ አህዳዊ ስርዓት የሚያመጣ አይደለምም ብለዋል። ይሁን እንጂ ውህደቱ ከአንዳንድ ወገኖች ተቃውሞ እየቀረበበት የሚገኝ ሲሆን የግንባሩ መስራች አባል ፓርቲ ከሆነው ህወሓት ግን የቀረበው የውህደት ተቃውሞ ተገቢ ያልሆነ እንደሆነ የግንባሩ ጽህፈት ቤት ባወጣው መግለጫ መቃወሙ የሚታወስ ነው። ኢህአዴግ ህወሓትን በተቃወመበት መግለጫው እስከ ቅርብ ጊዜ ድረስ የውህደቱ አቀንቃኝ ሆኖ ውህደቱን ሲመራ የነበረው ህወሓት በአሁኑ ወቅት ውህደቱን በተመለከተ አሉታዊ ገጽታ ያላቸው ተደጋጋሚ መግለጫዎችን በማውጣት ላይ ይገኛል። ምንም እንኳን ጉዳዩ በሂደት ላይ ያለና ያልተቋጨ በመሆኑ በዚህ ወቅት መግለጫ መስጠትም ሆነ በሚወጡ የተሳሳቱ መግለጫዎች ላይ መልስ መስጠት አስፈላጊ አይደለም በሚል እምነት ጉዳዩን በዝምታ ለማለፍ የተሞከረ ቢሆንም የተሳሳቱ መረጃዎች ተደጋግመው ሲወጡ ችላ ማለት ደግሞ ህዝቡ ውስጥ መደናገርን ሊፈጥር የሚችል መሆኑን ግምት ውስጥ በማስገባት ለህዝቡ ጠቅለል ያለ መረጃ መስጠት አስፈላጊ ሆኖ ተገኝቷል። ህወሓት እንደ ድርጅትም ሆነ በአንዳንድ አመራሮች በተደጋጋሚ የሚሰጣቸው መግለጫዎች በሁለት መሰረታዊ ምክንያቶች ስህተት ሆነው እናገኛቸዋለን። የመጀመሪያው ስህተት ከድርጅት አሰራርና ዲሲፕሊን ጋር የተያያዘ ነው። በድርጅቱ አሰራርና ህገ ደንብ መሰረት የግንባሩ አባል ድርጅቶች በማንኛውም አጀንዳ ላይ ውይይትና ክርክር ካደረጉ በኋላ የመሰላቸውን አቋም መያዝና በአቋማቸውም ላይ ተመስርተው ክርክራቸውን መቀጠል የተለመደ ነው። የውህደት ጉዳይ ከ5ኛው የኢህአዴግ መደበኛ ጉባኤ ጀምሮ ሲነሳ የነበረ፣ በ10ኛውም የመቀሌው ጉባኤ ላይ ውሳኔ የተላለፈበትና በ11ኛው ጉባኤ ጥናቱ በፍጥነት እንዲጠናቀቅ ተወስኖ ሂደቱ እንዲፋጠን ከማድረግ አኳያ ውክልና ለምክር ቤቱ የተሰጠበት ነው። ከዚህ አኳያ ሲታይ ውህደቱ የዘገየ እንጂ የፈጠነ የማይባል፣ የድርጅቱን ውሳኔ ከማስፈጸም አኳያ የህዝብን ጥያቄ ለመመለስ የሚያስችል እርምጃ ለመውሰድ ቁርጠኛ አመራር መኖሩን የሚያመለክት ተግባር ተደርጎ ሊወሰድ ይገባል በሚል የግንባሩ ከፍተኛ አመራር ይናገራሉ። ውህደቱም እስከ ምርጫ 2012 እውን ይሆናል። ለዚህም በርካታ ተግባራት እየተከናወኑ ሲሆን የፓርቲው ማኒፌስቶም እየተዘጋጀ ይገኛል። የህወሓት ሰዎች ለአዴፓ ከፍተኛ አመራሮች እኛ ውህደቱን ለመቀበል ችግር የለብንም፣ ነገር ግን በታሪክ የምናውቀው እንደገና አሁን እያንሰራራ ያለው የትምክህተኛ ኃይል ጋር እንዴት ተዋሃዱ እንባላለን? በመሰረቱ ህወሓትና ኦህዴድ በፖለቲካ ትርክትም ሆነ ፌዴራላዊና ህገ መንግስታዊ አስተሳሰብ ልዩነት የላቸውም። በመካከላችን ያለውን ችግር የምንፈታውና በአንድ ላይ ተዋህደን ጠንካራ ሀገር የምንመራው ከብአዴን ጋር ያላችሁን መርህ አልባ ጉድኝት እንደገና ስትመረምሩት ነው በማለት አነጋጋሪ መልስ ሰጥተዋል። በተመሳሳይ የቀድሞ የጋምቤላ ክልል ፕሬዝዳንት የነበሩት አቶ ኦኬሎ አኳይ በሀገር አቀፍ ደረጃ ሁለት ጠንካራ ፓርቲ ብቻ እንዲኖር ፍላጎቱ አለኝ። ኢህአዴግ ከእህት ድርጅቶቹና ከአጋር ድርጅቶች ጋር ውህደት ለማድረግ ማሰቡንም በአድናቆት ተመልክተውታል። ኢህአዴግ ባለው ተመሳሳይ አቋም በውስጡ ያሉ እህት ድርጅቶቹን እንዲሁም አጋር ድርጅቶችን ይዞ ውህደት ቢፈጥር፣ ተፎካካሪ ፓርቲዎችም እንዲሁ ባላቸው ተመሳሳይ አቋም አንድ በመሆን በሀገሪቱ ሁለት ጠንካራ ፓርቲዎች ብቻ እንዲኖሩ ይመኛሉ። ኢህአዴግም ሆነ ተፎካካሪ ፓርቲዎች በየጎራቸው ውህደትን ሲፈጥሩ ግን ባላቸው እሴት፣ ራዕይ፣ ዓላማና አቋም ላይ መመስረት አለባቸው በማለት አቶ ኦኬሎ ተናግረዋል። ከሰኔ 15ቱ ክስተት ጋር በተያያዘ ከተጠረጠሩ ሰዎች 5ቱን ወደ ምስክርነት ማዘዋወሩን ጠቅላይ አቃቤ ሕግ አስታወቀ። የፌዴራል ጠቅላይ አቃቤ ሕግ ሰኔ 15 ቀን 2011 ዓ.ም በባህር ዳርና በአዲስ አበባ ከተሞች የተፈጸመውን የግድያ ወንጀል በተመለከተ ዛሬ በዋና መስሪያ ቤቱ መግለጫ ሰጥቷል። ጠቅላይ አቃቤ ሕግ በመግለጫው በባህር ዳር በቁጥጥር ስር ከዋሉ 277 ተጠርጣሪዎች መካከል 5ቱን ያለ አንዳች ቅድመ ሁኔታ በነጻ ለቆ በሌሎች ላይ እንዲመሰክሩ
እንዲመከሩ ማድረጉን አስታውቋል። ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋይ እንደገለጹት አምስቱ ተጠርጣሪዎች ከተከሳሽነት ወደ ምስክርነት የተቀየሩት የፈጸሙት የወንጀል መጠነኛ አነስተኛ በመሆኑ ነው ብለዋል። በጉዳዩ ላይ ያነጋገርናቸው ጠበቃ ተከሳሽን ወደ ምስክርነት መቀየር የሚቻልበት የሕግ አግባብ መኖሩን ገልጸውልናል። በሰኔ 15ቱ ጥቃት የ15 ሰዎች ሕይወት ያለፈ ሲሆን በ20 ሰዎች ላይም የአካል ጉዳት ደርሷል። ፍርድ ቤቱ ሳይቀርብ የታሰረ አንድም ተጠርጣሪ አለመኖሩን አቶ ብርሃኑ ጸጋይ ገልጸዋል። በተጠርጣሪዎች ላይ ክስ ለመመስረት የሚያስችለውን ቅድመ ዝግጅት ማጠናቀቁንም ጠቅላይ አቃቤ ሕግ አስታውቋል። ጠቅላይ አቃቤ ሕግ ከሳምንት በፊት በጉዳዩ ላይ መግለጫ እንደሚሰጥ አስታውቆ ጋዜጠኞች ለዘገባ ሲዘጋጁ በአስቸኳይ ስራ ምክንያት በሚል መግለጫውን ማሸጋገሩም ይታወሳል። በድሬዳዋ በተፈጠረ ግጭት የሀገር መከላከያ ሰራዊት አባላት ጉዳት ደረሰባቸው። በድሬዳዋ ከተማ የተፈጠረውን ሁከት ለማረጋጋት የሀገር መከላከያ ሰራዊት አባላት ወደ ከተማዋ ገብቷል ተብሏል። የድሬዳዋ ነዋሪዎች እንደገለጹት ወጣቶች ወደ መከላከያ ሰራዊት አባላት ድንጋይ እየወረወሩ ነው። የመከላከያ አባላት ላይ ቦምብና ጠርሙስ ጭምር ተወርውሮባቸዋል። በዚህም መጠነኛ ጉዳት ደርሶባቸዋል ነው የተባለው። የሀገር መከላከያ ሰራዊት ወደ ሰማይ ቢተኩስም ሁከቱን ማረጋጋት አልቻለም። በአሁኑ ሰዓት በድሬዳዋ መደበኛ ሰላማዊ እንቅስቃሴም ተቋርጧል። በተመሳሳይ ከሐረር ወደ ድሬዳዋ የሚደረገው ጉዞም ተስተጓጉሏል ተብሏል። ኢትዮጵያና ኤርትራ ግንኙነታቸውን ለማጠናከር እየሰሩ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ብርቱካን አያኖ በኢትዮጵያ የኤርትራ አምባሳደር ሰመረ ርዕሶም ትላንት በጽህፈት ቤታቸው ተቀብለው አነጋግረዋል። ዲፕሎማቶቹ በነበራቸው ቆይታ በሁለቱ ሀገራት ስላለው የኤምባሲ ጽህፈት ቤቶች መረጃዎችንም ተለዋውጠዋል። በአዲስ አበባ ለሚገኘው የኤርትራ ኤምባሲ በኢትዮጵያ በኩል አስፈላጊ ድጋፍ እንደሚያደርግ አምባሳደር ብርቱካን አያኖ ገልጸዋል። አምባሳደር ሰመረ ርዕሶም በበኩላቸው ኤምባሲው የሁለቱን ሀገራት ግንኙነት ይበልጥ ለማጠናከር እየሰራ መሆኑን ገልጸው ኢትዮጵያ እያደረገችላቸው ስላለው ድጋፍ ማመስገናቸውን የኢፌዴሪ የውጭ ጉዳይ ሚኒስቴር አስታውቋል። የአባይ ወንዝ ከተፈጠረ 30 ሚሊዮን ዓመታት እንደሆነ ጥናት አመለከተ። የኢትዮጵያ አየር መንገድ ለሲኤንኤን ለማስታወቂያ 60 ሺህ የአሜሪካ ዶላር መድቧል ተባለ። የኢትዮጵያ አየር መንገድ ለሲኤንኤን ሚዲያ ለማስታወቂያ ብቻ 60 ሺህ የአሜሪካን ዶላር መመደቡ ታወቀ። ዓለም አቀፉ መገናኛ ብዙሃን የሆነው ሲኤንኤን የኢትዮጵያ አየር መንገድና ኢትዮጵያን በዓለም አቀፍ ደረጃ ለማስተዋወቅ ከሌሎች ብዙሃን መገናኛዎች በተለየ እንደተመረጠ ነው የተገለጸው። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም የኢትዮጵያ አየር መንገድና ኢትዮጵያን በአሜሪካ በሚገኘው እውቁ የቴሌቪዥን ቻናል ኬብል ኒውስ ኔትወርክ ወይም ሲኤንኤን በ60 ሺህ ዶላርም ይተዋወቃል ሲሉ ተደምጧል። በሲኤንኤን የቴሌቪዥን ቻናል ስለ ኢትዮጵያና የኢትዮጵያ አየር መንገድ የሚነግር ማስታወቂያ ለ2 ወር በየቀኑ 3 እና 4 ጊዜ የሚተዋወቅ ሲሆን አየር መንገዱ ለጊዜው ከሲኤንኤን ጋር በማስታወቂያ ጉዳይ እንዳልተፈራረመ ነገር ግን ሊፈራረም በሂደት ላይ እንዳለ አቶ ተወልደ ገልጸዋል ሲል የዘገበው ሸገር ኤፍኤም ነው። ዋልታ በሚዲያና ምርጫ ዙሪያ ነገ ያወያያል። ዋልታ ቴሌቪዥን ነገ ህዳር 4 ቀን 2012 ዓ.ም ሚዲያና ምርጫ በሚል ርዕስ የውይይት መድረክ እንደሚያካሂድ አስታወቀ። ዋልታ ቴሌቪዥን ዘወትር ሰኞ ምሽት 3 ሰዓት ላይ ምርጫ 2012 ላይ ቋሚ መድረክ በማዘጋጀት መረጃዎችን የሚያስተላልፍ ሲሆን የዚህ ሳምንት አጀንዳ ያደረገው ሚዲያና ምርጫ እንደሆነ አስታውቋል። በሆሊዴይ በሚካሄደው የአንድ ቀን የውይይት መድረክ ከሚዲያ አካላት፣ ከጦማሪያን፣ ከምርጫ ቦርድና ከፖለቲካ ፓርቲዎች እንዲሁም ከጠቅላይ ሚኒስትር ፕሬስ ሴክሬታሪያት ከተውጣጡ ባለሙያዎች ጋር ምክክር እንደሚያካሂድም ታውቋል። ተመልካቾቻችን የዕለቱ ዜናዎች እነዚህ ነበሩ። ጤና ይስጥልኝ።